ሰላም ጤና ይስጥልኝ። እንኳን ወደ ሰላም ኦንላይን ትምህርት ቤት በሰላም መጣችሁ። በዚህ ቻናል አማርኛ፣ እንግሊዘኛና ሂሳብን ለጀማሪዎች በጣም ቀላልና ማራኪ በሆነ መንገድ እናቀርባለን። በየቀኑ የምንለቃቸውን ትምህርቶች እንዲደርሷችሁ አሁኑኑ ሰብስክራይብ እና ላይክ በማድረግ የቤተሰባችን አባል ይሁኑ። ከዚህ በተጨማሪ በግል ለመማር የምትፈልጉ ልዩ ዕድል አዘጋጅተናል። ባላችሁበት ሀገር ሆናችሁ የዕለት ተዕለት ስራችሁን ሳይሻማባችሁ በቀን 1 ሰዓት ብቻ በመመደብ ራስዎን ወይም ልጆችዎን ያስተምሩ። አሁኑኑ በኢሞ፣ በቴሌግራም ወይም በዋትስአፕ በስልክ ቁጥር +251 924 43 05 42 ላይ በመመዝገብ የ3 ቀን ነፃ የሙከራ ትምህርት ያገኙ። ፈጥነው ይመዝገቡ። ዕውቀት ለሁሉ። በዛሬ ቪዲዮአችን ደግሞ አማርኛ ቃላትን በእንግሊዘኛ ማንበብና መጻፍ ልምምድ ነው የምናየው። በጣም ቀለል ያሉ ቃል በመመስረት በደንብ አድርጌ ያሳያችኋለሁ። በተለይ ለጀማሪዎች የሚሆን ቀላል መንገድ ነው። መካከለኛ የሆናችሁና ይሄ ቪዲዮ ቀላል ይሆንላችሁ። እዚሁ ላይ ሌላ ቻናል ያያይዝኩት አለ፣ ቤዚክ እንግሊሽ ይላል። ይሄኛውም ቻናል እኔ የራሴ ነው። መካከለኛ ተማሪዎች ኦሪጂናል እንግሊዘኛውን እንዴት ማንበብና መጻፍ እንደምትችሉ በዚህኛው ቻናል እየሰራውላችሁ ነው። ስለዚህ ገብታችሁ ቤዚክ እንግሊሽ የሚለውን መከታተል ትችላላችሁ። ይሄኛው ግን በተለይ አማርኛንና አማርኛ በእንግሊዘኛ ነው የምናስተምርበት። ቤዚክ እንግሊሽ ላይ ኦሪጂናል እንግሊዘኛው እንዴት ማንበብ እንደምትችሉ እዛ ላይ መከታተል ትችላላችሁ። ወደ ዛሬው ቪዲዮአችን ቀጥታ እንገባለን። መልካም ቆይታ። ኦኬ እንግዲህ ከዚህ ላይ እንደምታዩት ፊደላቶች እዚህ ላይ አሉ፣ አማርኛ ፊደላቶች። ከዚህ ላይ ደግሞ በአረንጓዴ የተጻፉት እንግሊዘኛዎች አሉ ማለት ነው። ያ ማለት አማርኛ ፊደላቶችን የምንወክልባቸው እንግሊሽ ሌተሮች ማለት ነው። አማርኛ ለምትችሉ እንግሊዘኛ ለመማር ለምትፈልጉ ይሄኛው ይሆናችኋል ማለት ነው። እንግሊዘኛውን ችላችሁ ደግሞ አማርኛ ይከብዳችኋላችሁ። ምክንያቱም ቁቤ የተማራችሁ ልጆች በብዛት አማርኛው ይከብዳችኋል። እንግሊዘኛው ደግሞ ከቁቤ ጋር ስለሚመሳሰል አይከብዳችሁም ማለት ነው። ይሄ ለሁለታችሁም ይሆናል። ቀጥታ እያንዳንዳቸው እናነባለን። ከዚህ ላይ ደግሞ ከዚህ ላይ የመሰረትናቸውን በብቻ ያሉ ከዚህ ላይ በብቻ ያሉትን ፊደላቶች ወይም ሆሄዎች በአንድ ላይ በማገጣጠም ከዚህ ላይ እንደምታዩት ቃል መስርተናል ማለት ነው። ኦኬ ስለዚህ በእያንዳንዳቸው እናነባለን። ለምሳሌ ቀ ረ በ ኦኬ ይሄንን በአንድ ላይ ስናነበው ቀረበ። ከዚህ ላይ ከመጀመሪያው ላይ ያነበባችሁትን ነገር ነው በግል ያነበባችሁትን በፍጥነት የምታነቡት ማለት ነው። ኦኬ ከዚህ ላይ ደግሞ እንደምታዩት በእንግሊዘኛው ስናይ ደግሞ ቀ ለሚለው ኬኢ ነው የሚሆነው። በአማርኛ አንድ ፊደል የሆነው ወይም አንድ ሆሄ ወደ እንግሊዘኛ ስንቀይረው 2 ሌተሮች ነው የሚሆነው ወይም 2 ፊደሎች ነው የሚሆነው። ለምን ሲባል እንግሊዘኛ ምን አለው? አናባቢና ተነባቢ የሚባል ህግ አለ ማለት ነው። በአማርኛ ደግሞ አናባቢዎች ይዋጣሉ እንጂ አይጻፉም ማለት ነው። ከዚህ ላይ ቀ በምንልበት ሰዓት ኬኢ እንላለን ማለት ነው። ኬኢ እንላለን። ከዛ ደግሞ ረ በምትሉበት ሰዓት አርኢ ይሆናል ማለት ነው። በምትሉበት ሰዓት ቢኢ። ስለዚህ አሁን በ የሚለውን ፊደል ቢን ብቻ ሊወክልን አይችልም። ወይም ረ የሚለውን አር ብቻውን ሊወክልን አይችልም። ቀን ኬ ብቻ ሊወክልን አይችልም። ምክንያቱም ቫውል ሌተርስ የሚባል ስላለ እንደነገርኳችሁ። ቫውል ሌተርስ እነማን ናቸው የሚለውን ወደ ኋላ ቪዲዮ የሰራሁት ስላለ የተመለሳችሁ ማየት ትችላላችሁ። ቫውል ማለት አናባቢ ማለት ነው። ከኮንሶናንቱ ቀጥሎ የሚመጣው የመጀመሪያው ኮንሶናንት ነው። ሁለተኛው ደግሞ የሚመጣው ቫውል ሌተር ነው ማለት ነው። ስለዚህ አናባቢና ተነባቢ በአማርኛ ስንገልጸው አናባቢና ተነባቢ ይባላል ማለት ነው። ስለዚህ ያንን ተመልሳችሁ እዩት። ቀጥታ አሁን ከዚህ ላይ የጻፍናቸውን በአንድ ላይ ይኸው ቀ ከዛ ረ ከዛ በ ከዚህ ላይ እንደምታዩት ኬኢ ቀ አርኢ ረ ከዛ ቢኢ በ። ስለዚህ ብዙ ልጆች የምትሸወዱት ምንድነው? አናባቢዎችን ትረሷቸዋላችሁ። እንግሊዘኛ ላይ አናባቢ ግዴታ መኖር አለበት። አናባቢ ከሌለ ምንም አይነት ትርጉም አይሰጠንም ማለት ነው።
ስለዚህ እኛው በአንድ ላይ ልክ ከላይ እንዳነበበው ነው በአማርኛው ቀረበ ይላል። ቀረበ ይላል ማለት ነው። ከዚህ ላይ ደግሞ ሰለቸ በአንድ ላይ ከዚህ ላይ ስንወስደው ስናነበው ሰለቸ ይላል ማለት ነው። እያንዳንዱ በእንግሊዘኛ ደግሞ እናያለን። ሰ ስንል ኤስኢ ነው። ለ ስንል ይሄኛው ለ ስንል ኤልኢ ነው። ቸ ስንል ሲኤችኢ ነው ማለት ነው። ከዚህ ላይ ምን ተረዳችሁ? ቫውሎች በመጀመሪያ ድምጾች ቫውሎች ተመሳሳይ ናቸው ማለት ነው። ማንን ነው የምንጨምረው? ኢኢ ነው። ከዚህኛው እንደምታዩት ኢ ነው የጨመርነው። ከዚህም እንደምታዩት ኢ ነው የጨመርነው። ዋናው ልዩነቱ ምንድነው? የሚፈጥረው ኮንሶናንቱ ነው ማለት ነው። ይህንን በአንድ ላይ ስናነበው ኤስኢ ኤልኢ ሲኤችኢ በአንድ ላይ ስናነበው ከዚህ ላይ እንደምታዩት ሰለቸ ይላል ማለት ነው። እዚህ ላይ ቸ የሚለው 3 ሌተር ነው። ምክንያቱም ኮንሶናንቶች ሲኤች ልክ እንደ ሁለቱ ኮንሶናንት እንደ አንድ ማለት ነው። ከዚህ ላይ ደግሞ ደረበ። ስለዚህ ደረበ ስንል በአንድ ላይ ደረበ በአንድ ላይ ስንጽፈው እኛው የተበታተነ ፊደላቶች ናቸው። እኛው ላይ ግን ቃል መስርተናል። ኦልሬዲ ትርጉም ያለው ቃል ይሆናል ማለት ነው። ስለዚህ ደ ስንል ዲኢ ነው። ዲኢ ረ ስንል ደግሞ አርኢ ነው። በ ስንል ቢኢ ነው። ልክ ቅድም እንዳልኳችሁ ሁለት ሌተሮች ናቸው ማለት ነው። ደረበ ከዚህ ጋር ያሉትን ነው እንዳለ ያመጣሁባችሁ። ከዚህ ላይ ያሉትን ነው። ምናልባት ከዚህ ላይ ካፒታል ስለሆነ ነው ሌላ እንዳይመስላችሁ። አር ማለት ይችኛዋ ነች። ይሄ ስሞል ኤንድ ካፒታል መለየት ካሁን በፊትም በሰርችዋለሁ በሰፊው ማለት ነው። ስለዚህ ተመልሳችሁ ማየት ትችላላችሁ። በስንል ቢኢ ነው አይደል ያልነው? ቢ እዚህኛው ጋር ካፒታል ስለሆነች ነው። ሌላ እንዳይመስላችሁ። ምክንያቱም ካፒታል እና ስሞል የመጀመሪያዋን ነው ካፒታል ማድረግ ያለብን። የሆነ ወርድ ወይም ደግሞ ቃል በምንመሰረትበት ጊዜ የመጀመሪያዋ ካፒታል ነች። ሌላው ግን ስሞል ሌተር ነው የሚሆነው ማለት ነው። ይሄኛው እንዳያወዛግባችሁ ማለት ነው። ኦኬ ቀጣይ ከዛ መ ከዛ ነ። በጣም ጥሩ። ይሄንን ስናነበው ዘመነ ይላል። አሁን እያንዳንዳቸው እናያለን። በእንግሊዘኛው ዘ ስንል ዜድ ኢ ነው የሚሆነው። ዜድ ኢ ነው የሚሆነው። መ ስንል ኤምኢ ነው የሚሆነው። ኤምኢ ነው የሚሆነው። ነ ስንል ኤንኢ ነው የሚሆነው። በአንድ ላይ ከዚህ ላይ ያሉትን ወስደን ማስቀመጥ ነው። ይኸው እያንዳንዳቸው ተራውን ጠብቀን ይኸው እንደዚህ ጻፍናቸው። ስለዚህ ዘመነ ይላል። ከዚህ ላይ ዜድኢ እንደ ዘ፣ ኤምኢ እንደ መ፣ ኤንኢ እንደ ነ በዚህ መንገድ ነው የምታነቡት ማለት ነው። ብዙ ልጆች የምትሸወዱት ልክ እነዚህ ቫውሎችን ትረሷቸዋላችሁ። ዘ ካለን ዜድ ብቻን አንጽፍም። መ ስንል ኤምን ብቻ አንጽፍም። ነ ስንል ደግሞ ኤን ብቻ አንጽፍም። ቫውሎች ግዴታ ያስፈልጋሉ ማለት ነው። ኦኬ ከዚህ ላይ ደግሞ ምን ይላል? ደ ከዛስ ረ ከዛስ ጀ በአንድ ላይ በአማርኛው ስናነበው ደረጀ ደረጀ። ምንም የምንጨምረው የምንቀንሰው ድምፅ የለም። እያንዳንዳቸው በግላቸው ያነበብናቸውን በአንድ ላይ መናገር ማንበብ ነው ማለት ነው። ከዚህ ላይ ደ ስንል አሁንም ዲኢ፣ ረ ስንል አርኢ፣ ጀ ስንል ጀኢ። በአንድ ላይ እነዚህ እናመጣና ደረጀ። ከዚህ ላይ ያሉት ናቸው እንዳትሳሳቱ። አሁንም ደግሜ እነግራችኋለሁ። ስሞል ስለሆኑ ነው እንጂ ተመሳሳይ ነው። አር ይኸው ይችኛው አር ከዚችኛው ጋር አር ተመሳሳይ ናቸው። ጀ ስንል ደግሞ ይችኛዋ ጀ ከዚችኛዋ ጋር ተመሳሳይ ናቸው ማለት ነው። ልዩነት የለውም። በደንብ ግልጽ እንዲሆንላችሁ ማለት ነው። ስለዚህኛው ደረጀ ይላል ማለት ነው። እስካሁን እዚህ ላይ ያየናቸው ምን ናቸው? በመጀመሪያ ድምጾች የመሰረት ናቸው። ለዛ ነው ከዚህ ላይ ኢ ሁሉን እንደምታዩት ኢ የሚል ነው ያለው። ቫውሎቹ ኢ ናቸው። ለምን? የመጀመሪያ ፊደላቶች ስለሆኑ ማለት ነው። ከዚህ ላይ ደግሞ ለየት የሚለው ከዚህ ላይ ስንመጣ ሁ
ከዛ ለ ለ ከዛ ት ት ኦኬ በአንድ ላይ ከዚህ ላይ ስታነቡት ሁለት ሁለት። ስለዚህ አንዳንድ ልጆች አሁን እዚህ ጋር ሁ ልክ እንደ ሀ ሊነበብ አይችልም። ሀና ሁ የተለያየ ናቸው። ግን ተመሳሳይ አድርጋችሁ የምታስቡት ማስተካከል አለባችሁ ማለት ነው። ሁ ማለት ሁለተኛ ላይ የምትገኝ የሀ ቤተሰብ ነች። ሀ ብለን ሁ እንላለን። ስለዚህ ሁ ከዛ ለይች የመጀመሪያ ነች። ት ይችኛዋ ት ደግሞ የተ ቤተሰብ ናት በእርግጥ ነገር ግን ስድስተኛ ላይ የምትገኝ ድምፅ ነች። ተቱ ቲ ታ ቴ ት ስድስተኛ ላይ የምትገኝ ስለዚህ ይቺ ት ትባላለች ማለት ነው። እንግሊዘኛው ጋር ስንሄድ ሁለተኛ ድምጾች ላይ ዩ ነው የሚያስከትለው። ሁ ስንል ኤች ዩ ነው የሚሆነው ማለት ነው። ለ ስንል የመጀመሪያ ስለሆነች ኤል ኢ ነው የምንለው ምክንያቱም የመጀመሪያ ድምፅ ናታ። ቫውሏ ኢን ታስከትላለች ከላይ እንዳሳየዋችሁ። ሁለ ከዛ ት ስንል ሳድስ ድምጾች ወይም ስድስተኛ ላይ የሚገኙ ፊደላቶች ቫውል አያስፈልጋቸውም ራሳቸው ይነበባሉ ማለት ነው። ት ይሆናል ማለት ነው። ቲ ብቻዋን እንደ ት ማንበብ እንችላለን ማለት ነው። ሶ ከዚህ ላይ ከዚህ ላይ የጻፍናቸውን በግል የጻፍናቸውን ወስደን ማስቀመጥ ነው። ሁለት ይላል HULET በአንድ ላይ ሁለት የሚል ምንባብ ይሰጠናል ማለት ነው። በጣም ጥሩ። ወደ ቀጣይ ስንሄድ ቀ በ ሌ ኦኬ ሶ እነዚህን አምጠን ቁጭ አደረግንን ከዚህ ላይ ማለት ነው። ቀበሌ የሚል ይሰጠናል ማለት ነው። እያንዳንዳቸው ቀ ስንል ቅድም አይተናታል። ኬኢ ነች። በ ስንል ቢኢ ነች። ሌ ስንል ደግሞ ኤልኢ ነች። የመጀመሪያዎቹና አምስተኛ ድምጾቹ ተመሳሳይ ቫውል ይወስዳሉ። ሶ ይሄኛው ኤልኢ ልክ እንደ ሌ መነበብ ስለሚችል በአንድ ላይ እንጽፈዋለን። ኬኢ ቢኢ ኤልኢ ይሄኛው እንደምን ቀበለ ወይም ቀበሌ ብላችሁ ልታነቡ ትችላላችሁ ማለት ነው። ምክንያቱም አምስተኛዎቹ እና የመጀመሪያዎቹ ተመሳሳይ አይነት ቫውል ይወስዳሉ። ስለዚህ ምንም ሊያወዛገባቸው አይገባም። ልክ ቀበለ ወይም ቀበሌ ብላችሁ ልታነቡ ትችላላችሁ ማለት ነው። ሶ ከዚህ ላይ የአማርኛው ይሄ ቀበሌ ይሄ ስለሆነ በዚህኛው መንገድ ቀበሌ ብለን እናነባዋለን ማለት ነው። ስለዚህ ከዚህ ቀጥለን ደግሞ የምናየው ሰ ባ ት ኦኬ ሰ ባ ት ይህንን እንዳላስቀመጥነው ከዚህ ጋር ወስደን ሰባት የሚል ይሰጠናል። ሰ ማለት የመጀመሪያ ነው እንደምታውቁት ሰ ኤስኢ ነው። ባ ቢኤ ነው። አራተኛ ላይ ኤን ነው የሚወስዱት። አራተኛ የአማርኛ ፊደላቶች ቫውላቸው ኤን ይወስዳሉ ማለት ነው። እንደ አ የሚነበብ ኤ ስለሆነ ማለት ነው። ስለዚህ ባ ከዛ ት ስንል ቲ ብቻዋን እንጽፋለን ቅድም እንደነገርኳችሁ ማለት ነው። ስለዚህ ይሄንን አምጥተን የት ላይ እንጽፋለን? በአንድ ላይ አገጣጥመን እንጽፋለን ማለት ነው። ሶ SEBAT ሰባት ኦኬ። በተለይ ከዚህ ላይ ስሞል ኤን ካፒታልስ በደንብ ያለያችሁ ልጆች ግን እንዳትወዛገቡ በደንብ ለዩዋቸው። ስሞል ኤን ካፒታል ሌተርስ ልዩነት ያላቸው አሉ፣ ተመሳሳይ የሆኑ አሉ ቅርጻቸው ማለት ነው። ስለዚህ ወደ ኋላ ተመልሳችሁ በደንብ እዩዋቸውና ከዛ ይሄን ቪዲዮ ብታዩት ይመረጣል ማለት ነው። ኦኬ ከቀጣይ ደግሞ ወረዳ በአንድ ላይ ይኸው ስናነበው
ወረዳ ወረዳ ይለናል ማለት ነው። ወ በምንልበት ሰዓት ደብሊው ኢ ነው የመጀመሪያ ድምጽ ነው። ረ ስንል አሁንም አር ኢ ነው ዳ ስንል ዲኤ ነው በአንድ ላይ አገጣጥመን እንጽፈዋለን ማለት ነው። ወረዳ ወረዳ ይህን ይመስላል ማለት ነው። በጣም ጥሩ። ከዚህ ላይ ደግሞ እንደምታዩት ቃ ነች እቺ አራተኛ ላይ ቃ ላ ከዛ ት በአንድ ላይ ይሄንን አጋጣጥመን ስናነበው ቃላት ይለናል ማለት ነው። ቃላት እንግሊዘኛውን ደግሞ ቃ ማለት ኢ ነው። ቅድም ቀ ስንል ይቺ ኢ ነበር ያደረግናት ምክንያቱም መጀመሪያ ላይ ስላለች ማለት ነው። ነገር ግን አራተኛ ላይ ሲሆኑ ኤን ቫውልስ ይወስዳሉ ማለት ነው። ኤ ይሆናል። ላ ስትሉ አሁንም አራተኛ ላይ ስለሆነ ኤልንና ኤን ይወስዳል ማለት ነው። ላ የሚል ይወስዳል። ከዛ ት ስንል ቅድም አይተናታል። ት ስድስተኛ ስለሆነች ቲ ብቻዋን እንወስዳታለን ማለት ነው። በአንድ ላይ ይሄኛው ቃላት ብለን እንደዚህ እንጽፋለን ማለት ነው። ለአዋቂዎችም ለህፃናቶችም በግል እያስተማርን እንገኛለን። በቪዲዮ በጉግል ሚት እና ዙም አፕሊኬሽን ከቪዲዮ ላይ በምናስተዋውቀው ስልክ የደወላችሁ አገኙን። በቀጥታ ትምህርታችሁን መጀመርና መማር ትችላላችሁ። በቀጣይ እስከምንገናኝ ባይ ባይ። መልካም ጊዜ